ፊልጵስዩስ ዛሬ አብረን የምናየው ክፍል አፊልጵ ለማዓልቲ ሐቢርና ንሪኦ ክፍል ሁሉን እችላለሁ በሚል ርዕስ ነው። ሁሉ እخلوዬ አብተት ዝብላ ርስቲ ሁሉን እችላለሁ ሁሉ እخلوዬ ጳውሎስ ነው ያለው። እዚህ ዝበለው ጳውሎስ ጥያቄ ጠይቃችሁ እንደሆነ አላቅም። ሐቲትኩም እንትኾንኩም ቅድም ሕጂ ይፈልጥኔ ጳውሎስ የሚለው ነገር ይቻላል ወይ? ጳውሎስ ብሎ ዘሎ ይካል ሁሉን መቻል ይቻላል ወይ? ኩሉ ምኽአል ይካል ይዝብል ዘሎ ብዙ ነገር በህይወታችን ያልፋል። አብ ህይወትና በብዙሕ ንሐልፊና አንዳንዱ ነገር ካቅማችን በላይ ነው። ገሊዩ ልዕል ዓቅምናዩ አንዳንዱ ነገር ምናልባት እንደምንም ጠንክረን እንችለዋለን። ገሊዩ ኸአ በቃ ተጻዒርና ንኽሉይና አንዳንዱ ነገር ላይ ስንደርስ ግን አንችልም የምንልበት ጊዜ አለ። አብ ገሊዩ ክንበጽሕ ከለና እንደኔ አንችልም ብላችሁ እንብለሉ ሁኔታት እንደኔ አልችልም ያላችሁበት ቀን ይኖር ይሆን? ከማይ አይካልኒ ዝበልኩም ለማዓልቲ ሁሉ ድኾን ይኸውን። እኔ አልችልም ያልኩበት ቀን ነበር። እኔ አይካልኒ ዝበልኩሉ ጊዜ አቃተኝ ያልኩበት ቀን ነበር። አይካልክዎን ዝበልኩሉ ጊዜ ነሩ። ጳውሎስ ግን እዚህ ጋር ሲናገር ሁሉን እችላለሁ። አብዝ ግን ጳውሎስ ከዛረብ ከለውን ሁሉ እخلوዬ ክፍሉን ሄደን እናነበዋለን። ከነንበቦይና ክፍል ጽሑፍ ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ያለ ቃል ነው። ፊልጵ ምዕራፍ 4 ፍቅድ 13 ዘሎ ይኸምዚ ይብል ከቁጥር 12 ጀምሮ ባነበው ደስ ይለኛል። አብ ቁጥሪ 12 ጀምረን ተንበብክዎ ባህብለኒ መዋረድን አውቃለሁ መብዛትንም አውቃለሁ በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብን መብዛትንና መጉደልን ተምሬአለሁ። ቁጥር 13 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ትሕት ምባል እፈልጥ ሕልፍን ትርፍን እፈልጤ ጽጋብን ጥሜትን ምስትርፉ ምህላውን ውን ስእነትን አብ ኩሉን ብኩሉን ልሙዴ በቲ ኃይሊ ዝህበኒ ንሁሉ እخلوዬ የሰው ልጅ ህይወት ሰባት እንደ የጀርባ ቦርሳ ይመሰላል። ባክፓክ የሚባል ታውቃላችሁ? ከማብ ሕቆና ተሰኪምናዮ እንኸይድ ቦርሳ ይዝምሰል ሩክሳክ ማለት ነው በኔዘርላንድስ። ሩክሳክ የምታውቁ እስቲ ስንቶች ናቸው? ሩክሳክ ትራም ላይ ይዘን እንሄዳለን፣ ሾፕ ስናረግ ይዘን እንሄዳለን፣ ባስ ላይ ይዘን እንሄዳለን። ልጆቻችን ምን ይዘው ነው የሚሄዱት? ትምህርት ቤት ሲሄዱ ሩክሳክ ነው ይዘው የሚሄዱት አይደል? እቲ አብ ሕቆና ንስከሞ ቦርሳ አብ ኩሉ አብ ትሬን ሒዝናይን ኸይድ አብ ስራሕ ንኸይድ ደቅና ቤት ትምህርቲ ኸዱ ኸለው ተሰኪሞሞ ዝኸዱ ንሱ እዩ። የሰው ህይወት ልክ ይህንን ጀርባ ላይ ተሸክሞ የሚሄደውን ቦርሳ ይዞ እንደሚሄድ አይነት መልክ ነው ያለው። መልክዕ ህይወት ሰብ ከምቲ ቦርሳ አብ ዝባኑ ተሰኪሙ ዝኸይድ ሰብ እያ። በእያንዳንዱ የህይወት ገጠመኝ ውስጥ አብ ኩሉ አብ ህይወት ዘጓንፈና በህሊና ውስጥ የሚቀር ሸክም አለ። ሁል ጊዜ አብ ሕልናና ዝተርፍ ጾር አለ። በመጀመሪያዎቹ ህይወት ላይ የመጀመሪያዎቹ ህይወትን በሚጀምርበት በመጀመሪያው ምዕራፍ ላይ ህይወት አብ ዝጀምረሉ አብ ቀዳማይ ምዕራፍ ይሄኛው ቦርሳ ባዶ ነው። እቲ ቦርሳ ጥራይ ነይሩ ብቻውን ነው ያለው ቦርሳው። ወላ ሓንቲ ይብሉና ውሽጡ ቀላል ነው። ፎኪስካ ልጆችን አይታችኋቸዋል? ቆልዑ ሪኹሞም ኣለኹም ዶ? ምንም ሸክም የለባቸው፣ ጾር የብሎምን፣ ምንም ሐሳብ የለባቸው፣ ሓስቡን እዮም፣ ምንም የሚፈሩት ነገር የለም፣ ዘፍርሆም ነገር የለን። ከዛ በኋላ ለትምህርት እድሜያቸው ደርሶ ትምህርት ቤት ሲገቡ ከልጆች ጋር ባላቸው ኢንተራክሽን ከልጆች ጋር ባላቸው ግንኙነት ፖዚቲቭም ኔጌቲቭም ነገር ከልጆች እየወሰዱ ይመጣሉ አይደል? አብ ትምህርቲ ምስ ጀመሩ ግና እቶም ሰባት ካብቲ ምስቶም ተምሃሮ ዝህልዎም ጊዜ ተላዕለ ጽቡቕን ክፉኡን እናወሰዱ እዮም ዝመጹ። ስለዚህ ኔጌቲቭ የሆነው በአእምሮአቸው ውስጥ የሚቀረጸው የመጀመሪያው ሸክም የሚጀምረው ገና ከሰዎች ጋር መገናኘት ሲጀምሩ እዛች ሩክሳክ ውስጥ
እችን የምታክል ደብተር ትጨመራለች ማለት ነው። ምሰባት ምግዋር ምስ ጀመሩ ሽዑ አሉታዊ ዝኾነ ነገራት ከይተረፈ አፍታ ቦርሳ ምእታዊ ጅምር ከዛ በኋላ ደግሞ ወደ መካከለኛ እድሜ ደረጃ ሲደርሱ 13 14 እድሜ ላይ ሲደርሱ ደግሞ ሸክሙ እየከበደ ይመጣል። ናመበል 12 13 ዝብሃል እድሜ ናይ ኮተቴና ኸዱ ኸሉኻ እቲ ጾር እናወሰኸ ይኸይ ከጓደኞቻቸው ጋር መጣላት ይጀምራሉ። ከቤተሰብ ጋር ማለመግባባት ውስጥ ይገባሉ። የተለያየ ነገር ከዚህና ከዚያ በተለይ ደግሞ አሁን ሶሻል ሚዲያ ስላለ በሶሻል ሚዲያ ብዙ የሚጨመር ነገር አለ። ምስዕርኾም ምስ ድራቤቶም ዝባአስሉ ዘይራዳድኡሉ ብዙሕ ነገር የጓንፎም ፍላይሎም ኸዓ ሶሻል ሚዲያ ዝባሃል ስለዘሎ ንሱ ኸዓ ካልእ ጽልዋሎ አሁንም ያ ቦርሳ እየከበደ ልክ እንዴት ማሰብ አለባችሁ? አንድ አመት በጨመሩ ቁጥር 10 ኪሎ እየተጨመረበት ይሄዳል። ስለዚህ እታ ቦርሳ እናወስኸት ያትኸይድ ከምዚ ጌርኩም ሕሰቦ ሓንቲ ዓመት ክውስኽ ከሎ ኣብታ ቦርሳ 10 ኪሎ ጾር ይውስኽ ሎ ሐዘን በህይወት ይገባል። ሐዘን ዛት ዝረኽብሉ ጉዳት በህይወት ይመጣል። ይጉድኡ መገለል በህይወት ይመጣል። ምንጻል የጓንፈው ማጣት በህይወት ይገለጣል። ይስእኑ ብቸኝነት ወደ ቤታችን ይገባል። ጽሟ ቤት ቦርሳው እየከበደ ይመጣል። እት ቦርሳ እናኸበደ ይኸይድ እየከበደ ይመጣል እናኸበደ ይኸብድ የተወሰነ ደረጃ ላይ ሲደርስ ኣብ ሓደ ደረጃ ምስ በጽሐኻ አንዳንዱ ሰው ክራሽ ያረጋል። ገለሰብ ይስበር ምጻርሲ ነው። ክራሽ ያረጋል ማለት በጣም ከከበዳችሁ ቦርሳው ምን ታረጋላችሁ? እት ቦርሳ ምስከበደ በጣም ከከበዳችሁ መራመዳችሁም ወደፊት መሄዳችሁም ያንን ቦርሳ እንደያዛችሁ አንድ ቦታ ላይ ትወድቃላችሁ። ቅድሚት ክትከዱ ይትኸሉን ክትንቀሳቀሱ ይትኸሉን ይኹም ነቲ ቦርሳ ሒስኩም ኣብቲ ዘለኹም ትወድቁ ማለት እዩ። ክራሽ ምግባር አይ ቲንክ እናንተ ብዙ ነገር ያሳለፋችሁ ሰዎች እንደሆናችሁ አስባለሁ። እዚህ ውስጥ ያለን በሙሉ እኔን ጨምሮ ሁላችንም አብዚ ዘለና ሁሉና ናይ ወሲኽካ ብዙሕ ነገር ዝሐለፍና ይመስለን። ምናልባት አንዳንዶቻችሁ የተሸከማችሁት ቦርሳ ልክ ነው አው ከብዶኛል ለምትሉ ሰዎች ልትኖሩ ይችላላችሁ እዚህ መሃል። ገሊኻትኩም ነቲ ተሰኪመው ዘለኹ ቦርሳ ሐቂኻ ትብሉ ዝትዛረበሉ ዘለኻ ይከብደንሎ ትብሉ ትኾኑ ከባድ ሆኖብኛል ከዚህ በኋላ መሄድ አልችልም ወደፊት መቀጠል አልችልም ልትሉ ትችላላችሁ። ከቢድኒው ካብዚ ንላዕል ንቅድሚት ክስጉም አይከልኒ እውነት ልናገር እኔ እንደሱ ብያቃለሁ። ሐቅ خزارب انا ቆም ይለፈልጥ አንዳንድ ጊዜ ከበደኝ ጊዜ አለ ወደፊት መሄድ ያቃተኝ ጊዜ አለ። ሓደ ጊዜ ከቢድኒ ንቅድሚት መኻድ ሰአን ኩሉ ጊዜ ነው። አንድ ነገር አንድ የምስራች ልንገራችሁ ጌታ ኢየሱስ ክርስቶስ ግን እንደዚህ አለ እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ አለ። ክብር ለጌታ። ሓደ ብስራት ግን አخነግረኩም ጌታና ኢየሱስ ክርስቶስ አቱም እትጽዕሩን ጾር ዝከበደኩም አነ መንት ከዕርፈኩም ናባይኑዑ ይሉ እናንተ ደካሞች አቱም ዝደኸም ሸክም የከበደባችሁ ጾር ዝከበደኩም ወደኔ ናባይ ሃሌሉያ። ማን ይሆን ዛሬ ሸክሙን በጌታ ፊት ለመጣል የተዘጋጀ? ማን ኮን ይኸውን ሎሚ ጾሩ አብቅድም ጌታ خድር ብትዳለው? አዎ ቅድም ያየነው ያንን ቦርሳ የተሸከመው ሰው እታ ቀዲምና ዝራአና የነት ጾር ቦርሳ ተሰኪሙ ዘሎ ሁለት ነገር ያስፈልገዋል። ክልተ ነገር የለ ወይ ሸክሙን የሚያራግፍለት ወይ ነት ጾሩ ዘራግፈሉ አለዛም ደግሞ ሸክሙን እንዲሸከም የሚያደርግ ኃይል የሚሰጠው ኃይል ያስፈልገዋል። ወይ ካነቲ ተሰኪሞ ዘሎ ስከሞ አቅሚ ክረክብ ምን ዝሐይሉ ኃይል ይደሊ ጌታ ኢየሱስ ክርስቶስ እኔና እናንተን የጠራን ሸክማችንን ተሸክበን በሱ ቤት እንድንኖር አይደለም። ጌታና ኢየሱስ ክርስቶስ ጸውዓና ነቲ ጾርና ጼርና ይኹነብር አይኮነ ብዙ ሸክም ባይምሮአችን ውስጥ አለ። አበምሮና ብዙሕ ጾራሎ ከቤተሰብ የወረድነው ሸክም አለ። ከቤተሰብ ዝወረስናዮ ጾራሎ ካሳደጉን ሰዎች የወረድነው ሸክም አለ። ካብቶም ዝዕበዩና ዝወረስናዮ ጾራሎ በህይወት ስንኖር የተሸከምናቸው ብዙ ሸክሞች አሉ። አመንባር ዘጥረናዮም ብዙሕ ጾራት አለውና ነገር ግን ወደ ጌታ ስንመጣ ሸክማችንን እንድናራግፍ ነው የተጠራ። ናብ ጌታና ኢየሱስ ክርስቶስ ክንመጽኸለና ግን ጾርና ኢና ሸክማችሁን ወደኔ አምጡት አለ።
ጎይታና ኢየሱስ ጾርኩም ናባያም ጽዎ ይሉ አሁን በጣም አንድ ሸክም የከበደው ሰው በዚህ ያለፈ ሓደ ሰብ ጾር ከቢድዎ በዚህ እንደሐለፈ ከሎ አይደል እኔ እንኳን ወደዚህ ስመጣ ቦርሳ ይዤ ነበር ጊታር ይዤ ነበር አንዳንዶቻችሁ መጣችሁ ቦርሳዬን ተቀበላችሁኝ አይደል አሁን በጣም ሸክም የከበደው ሰው በጣም የከበደው መንቀሳቀስ ያቃተው ሰው እንደዚህ ያለ እናንተ ልትሄዳችሁ ልትረዱ ብትሞክሩ ከምታ አነ ከአቶ ከለኹ ቦርሳ ሒዘ ጊታር ተሰኪመ መስመጻኹ ምስራኹም እኔ ሽዑነቲ ጾረይ ዘራግፍኩም ለይ ሓደ ሰብ ጾር ከቢድዎ ሰንከልከል ክብል ክትሪዎ ከለኹም አይ አትረዱኝም አልፈልግም እንድትረዱኝ አልፈልግም ቢላችሁ መሸክሜን አልሰጣችሁም ቢላችሁ ምን ትላላችሁ ክንሕግዘካ ኢልኩሞ ነኖ አይትሕግዙን ይኹም ጾረይ አይተራግፎን ይኹም ተይልኩም ይሄ ሰው በሽተኛ ነው የምትሉት ሰብዚ ሕሙም ይኹም ትብሎ የከበደው ሰው ምንድነው የሚያደርገው እቲ ዝኸበደው ሰብ እንታይ ዝገብር ያራግፋል ይራግፈው ክብር ለጌታ ይሁን ሸክማችሁ ሸክሜን ተሸክመን እኔና እናንተ አንችለው ጾርና ጾሬ አነኻ ጼርና አይንخلونና የሚያሳርፍ ጌታ አለ ዘዕርፈና ጎይታ አለ የሚያሳርፍ ጌታ አለ ዘዕርፍ ጎይታ አለ ይሄ ደግሞ የሚያሳርፍ ጌታ እንደኔና እንደናንተ ደካማ አይደለም እቲ ጎይታ እዚ ዘዕርፍ ጎይታኻ ከማይን ከማኹም እንድኻማ ይኮን እንደኔና እንዳንተ በሁኔታዎች የሚለዋወጥ አይደለም ከማይን ከማኻትኩምን በሁኔታት ዝለዋወጥ አይኮነን እንደኔና እንደናንተ አቅሙ አንድ ቀን የሚደክም አይደለም ከማይን ከማኻትኩም ሓደ ጊዜ ኃይሉ ዝደክም አይኮን ዓለምንና ሞላዋን ያዘው ጌታ ዓለምን ምልአታን ዝሓዘ ጎይታ እዩ ሸክምህን ስጠኝ ይላል ጾርካ ሀበኒ ይብለካ give me your burden ጾርካ ሀበኒ ክብር ለጌታ ይሁን ክብሪ ንጎይታ በዚህ ማለዳ ሸክማችሁን አራግፋችሁ የምትሄዱ እንደኔ ሸክሜን አራግፍ የሚሄድ ብን ሰዎች እንዳለን አስባለሁ ሎምንጎ ጾርኩም አራግፍኩም ትኸዱ ሰባት ከም ዘለኹም ንዓይ ወሲኽካ አሐስብ እናንተ ደካሞች ካለ በኋላ በጣም ይገርማል አቱም ድኹማት ምስበለ ቁጥር 30 ላይ ቁጥር 30 ከምዚ ኢሉ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ያለውን ቃል ነው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ካብ ወንጌል ማቴዎስ መብል 11 ምዕራፍ ካብ 28 ጀሚሩ ዘሎ ፍቅዲዩ ኣብ 35 በጽሐ ከምዚ ኢሉ ቀንበሬን በላያችሁ ተሸከሙ ይላል ጾረይ ጽሩ ይብል ሸክማችሁን አራግፋለሁ ካለ በኋላ ጾርኩም ከራግፌ ምስበለሲ አለ ሸክም ዝም ብላችሁ የምትሮጡ ሰዎች አይደለም የሚያደርጋችሁ በዘይ ጾር እትነብሩ ይኮነን ዝገብረኩም ሌላ ቀንበር እሰጣችኋለሁ ካለ ጾር ከበኩም ይዘ ይሄኛው ቀንበር ግን እዚ ጾር ዝግን ምን አይነት ቀንበር እንደሆነ ጌታ ኢየሱስ ይናገራል ጎይታና ኢየሱስ ክርስቶስ እንተ አይነት ጾር ከም ዝሆነ ምን አይነት ሸክም እንደሆነ ጌታ ኢየሱስ ይናገራል እንተ አይነት ጾር ከም ዝሆነ ይገልጾ ቀንበሬ ልዝብ ነው ጾረይ ቀሊል እዩ ሸክሜም ቀሊል ነውና አርዑተይ ይቅሬታ አርዑተይ ፎኩሽ ጾረይ ቀሊል እዩ ክብር ለጌታ ይሁን ክብር ስለዚህ ይሄ ሰው ቀደም የጠቀስኩት ሰው ሁለት ነገር ያስፈልገዋል እዚ አቀዲመ ዝጠቀስክዎ ሰብ ክልተ ነገር የድልዮ ሸክሙን የሚያራግፍለት ጾሩ ዘቅልል ዝዕርፈሉ ከዛም በኋላ በህይወት መንገድ ሲሄድ ደግሞ ጉልበትና ኃይል የሚሰጠው ያስፈልገዋል አብ ጎደና ህይወት ከመላለስ ከለኻ ኃይልን ጉልበትን ዝኾኖ ወይ ዛሬ የምናየው ሁለተኛውን ሐሳብ ነው ኃይልን በሚሰጠኝ ሎሚ ንዛረበሉ ተኻላይ ሐሳብ እዩ ኃይሊ ብዛዕባ በክርስቶስ በት ኃይል ዝህበኒ በክርስቶስ ሁሉን እችላለሁ ንሁሉ እኽእሎይ አዲሱ ትርጉም ሁሉን ማድረግ እችላለሁ ይላል በትግርኛ ምን እንደሚል አላቅም ኣብ ሓድሽ ትርጉም ናይ ቋንቋም ይዛረብ ዘሎ በትግርኛ ካንታይ ከም ዝብል አይፈልጥኒ ንሁሉ እኽእሎይ ሁሉን ማድረግ እችላለሁ ኩሉ ክገብር እኽእለ ክብር ለጌታ ይሁን ክብሪ ንጎይታና ኢየሱስ ይሁን ኢየሱስ ሕያው ነው ኢየሱስ ሕያው እዩ ምናልባት ጳውሎስ ይሄንን የተናገረበትን አውዱን ስንመለከት ኮንቴክስቱን ስንመለከት ጳውሎስ ነቲ ወሕዚ ሐሳብ ናይቲ ጳውሎስ ተዛረበሉ እንተዳ ተመልኪትናዮ ከቁጥር 10 ጀምሮ
ካብ ቁጥር 10 ተጀሚሩ ምእመናን ላደረጉለት የገንዘብ እርዳታ እቶም አመንቲ ዝገበሩሉ ሓገዝ ምስጋና ያቀረበላቸው ነው የመስግኖም ቁጥር 10 ላይ ምን ይላል ቁጥር 10 ተንታይብል ደጊም ሲኽ ተሐስቡለይ ሓድሽ ህይወት ሕጂ ስለዝረኸብኩም ብጎይታ ብዙሕ ሕጎስ ኣለኹ ዘይሰለጠኩም ዳ ኮይኑ እምበር ቀደምካ ሐሲብኩም ነርኩም እንደዚህ ጋር ቅድም እንደተነበበው እንግዲህ ነገር ግን አሁን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ ደስ ይለኛል ጌታ ጊዜ አጣችሁ እንጂ ማሰብ ታስቡ ነበር ይህን ስለ ጉድለት አይደለም የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና ይላል ሕጂ ዘብለኒ ዘሎ ስለዝጎደለኒ ኮነን ኣብ ህይወት ተማሂረ ያኽለን ምባል እኔ ገንዘብ ለኔ ስላረጋችሁልኝ ነገር ላመሰግናችሁ ፈልጋለሁ እናንተ ሁሉ ጊዜ ለኔ ታስባላችሁ ይላቸዋል የፊልጵስዩስ ቤተክርስቲያንን ለጳውሎስ ስላደረጉለት የገንዘብ እርዳታ ስለትዝገበርኩም ላይ ናይ ገንዘብ ሓገዝ እመስግነኩም ኣለኹ ይሉ ነቶም ናይ ቤተክርስቲያን አባላት የመስግነው እና ነገር ግን ይላችኋል ሁሌ ስለኔ እንደምታስቡ አስባለሁ እኔ ስለ ጉድለት አልልም የምኖረው ኑሮ ይበቃኛል የሚልን ሚስጥር ተምሬያለሁ ይላቸዋል ስለዚህ ጎደለኒ ይኮነን ያኽለኒ ምባል ምስጢር ተማሂረ ምስጢር ያኽለኒ ምባል ፈልጤ በጳውሎስ ፍልስፍና መሰረት በጳውሎስ ትምህርት መሰረት በዚህ ክፍል ላይ ሁለት ዋና ነገሮች ተጠቅሰው እናያለን ብናይ ጳውሎስ ትምህርቲ ወይ ፍልስፍና ክልተ ነገር ተጠቂሶም አሉ በዚህ በህይወት መንገድ ላይ ይለናል ኣብ መገድ ህይወት አንድ ሚስጥር አለ ሓደ ምስጢር አለ እሱም ደግሞ እሱጋ ያለኝ ይበቃኛል የሚል ሚስጥር አለ ዘለኒ ያኽለኒ ዝብል ምስጢር ሁለተኛው ደግሞ ተላይካ በክርስቶስ ሁሉን የምችልበት ኃይል ተሰጥቶኛል በክርስቶስ ሁሉ ዝገለሉ ኃይል ተዋህብኒ ዝብል ክብር ለጌታ ይሁን አሜን ብዙዎቻችን በመንኖርበት ዓለም በዚህ ዓለም ሰዎች ብዙ ነገር አላቸው አብዛን ነብረላ ዘለና ዓለም ሰባት ብዙ ነገር አለውም የሚታይ ብዙ ነገር አላቸው ዝሬ ብዙ ነገር አለው የሚሰጡት ብዙ ሀብት አላቸው ዝህብዎ ዘማቅልዎ ብዙ ሀብት አለውም ለሰዎች የሚያደርጉት ብዙ ነገር አላቸው ንሰብ ዝገብሩሉ ብዙ ነገር አለው ከራሳቸው የተረፈ ህይወት ይኖራሉ ነዓምን ተረፍ ህይወትን ካብኦም ዝሐለፈ ህይወትን ይነብሩም ነገር ግን ወደ ህይወታቸው ስትመጡ አብረናቸው እንሰራለን አብረናቸው እንወጣለን እንገባለን ጎረቤቶቻችን ናቸው ነገር ግን ወደ ህይወታቸው ስትመጡ ህይወታቸው ባዶ ነው ቅርብልኩም እንተራሪኹሞም ጎረባብትናዮም ገሊዮም መሳርሕትናዮም ውሽጦም እንተሪኹሞም ግን ውሽጦም ባዶ እዩ ያንን የውስጥ እቲ ናይ ውሽጢ የውስጥ ረሃብ እትናይ ውሽጥ የሚሞላ የናዝሬቱ ኢየሱስ ብቻ ነው እትናይ ውሽጥ ጥሜት ዝመል ኢየሱስ ክርስቶስ በዓል ናዝሬት ጥራዩ ምናልባት በማቴሪያል ብዛት ቢሆን ኖሮ ህይወት የሚለካው ህይወት በብዝሒ ንብረት ትልካዕ ነራት ትኸውን ራስን በማጥፋት አንደኛ ማን እንደሆነ ታውቃላችሁ አገራት መካከል ብምጥፋ ገዛርስኻ ብምቅታልሲ ቀዳመይት ክትከውን ዝግባእ ሃገር አይነት ምዃና ትፈልጡ አዲኹም ፊንላንድ ነው በጣም የበለጸገ ሀገር እግሬታ ጽቡቅ ጌርካ አሪያዚያ እታ ርስኻ ምጥፋስ ብጥሜት ነይሩ ተዝኸውን ሃገር ርዕሶም ዘጥፉ ብዙሓት ሰባት ዘለዋ ካልእ ሃገር ምኾነት ነይራ ሕጂ ግን እታ ነፍስኻ ብምቅታል ቀዳመይቲ ሃገር ኣብ ዓለም ፊንላንድያ ታዝበልጽገት ሃብቶም ሃገር ካያሳ በጣም ሁሉ ነገር የተስተካከለበት ሀገር ሁሉ ነገር ተማሊሎም እዩ ሰው ቢታመም የማያስብበት ሀገር ሰብ ከሐምም አይሐስብኒ እምበላው ነገር ቸገረኝ ብሎ ሰው የማያስብበት ሀገር ብዛዕባ ዝበልዑ አይሐስብኒ እምለብሰው ቸገረኝ የምጠጠልበት ቸገረኝ ብሎ የማያስብበት ሀገር በቃ ዝخدኖ ዝጎድለኒ የብሌን አብ ዘይባሃለሉ ሀገር ይሄ ሀገር አብዛ ሀገር እዚ ራስን በማጥፋት አንደኛ ነው بمدفع جزار بمقتال جزار قتلت بمفصام قدامي تاغريا هيوت بغنزب አቅም አይለካም ህይወት በብዝሕ ገንዘብ አይተመጽነ ነገር ግን ጳውሎስ ይለናል እዚህ ጋር ጳውሎስ ግን ከምዚሉና ያለኝ እትዘለኒ ይበቃኛል ያኽለኒ ክብር ለጌታ ይሁን ክብሬ ነው ጌታ ያላችሁ በቂ ነው እትዘለኩም ሁሉ አዎ ያለን በቂ ነው እትዘለኩም ሁሉ አዎ ክብር ለጌታ ይሁን ክብር ነው ጌታና ኢየሱስ ይሁን ያለን
በቂ ነው ይሄንን ደግሞ ሲናገር ይሄ ሚስጥር ነው ይላል ነዛ እትዘለኒ ያኽለኒዩ ትብል ክብላ ከለኻ ምስጢር ያይዝብላ ያ ሚስጥር ማለት የተገለጠ ነገር ማለት አይደለም ምስጢር ማለት ዝተገልጸ የተደበቀ ነገር ነው ዝተሓብአ እዩ አዎ ይሄ የተደበቀ ነገር ተገልጦልኛል እዚ ዝተሓብአ ነገር ተገሊጹልዩ ያ ክብር ለጌታ ይሁን አይኖቻችን በዚህ ማለዳ ይብሩልን እግዚአብሔር እንትና ሎም ንጎ ይخፈቶ ያለኝ ይበቃኛል በሉ እስቲ ዘለኒ ያኽለንስ ክበሉ ይኹም እስቲ እንደገና እንበል ያለኝ ይበቃኛል ክብር ለጌታ ይሁን በትግርኛ ያለኝ ይበቃኛል ዘለኒ ያኽለኒ ክብር ለጌታ ይሁን አዎ አጨብጭቡ ክብር ለጌታ ይሁን ዘለኒ አክለኒ ይበቃኛል ያኽለኒ በቃ ያኽለኒ ይበቃኛል ያኽለኒ አዎ ይበቃኛል ምክንያቱም እኔና እናንተ እርካታ ያለው በሚታየው ነገር ላይ አይደለም ናተይናትኩምን ዕጋበት አብዝረእ ይኮነ በሚቆጠረው ነገር ላይ አይደለም አብዝ ቁጥር ነገር አይኮነን በዚህ ቁጥር ላይ የምናየው ሌላው ሐሳብ አብዝንሪዮ ካለ ሐሳብካ አዎ ኃይልን በሚሰጠኝ በኃይል ዝህበኒ ሁሉን እችላለሁ ንሁሉ እኽእሎይ ሸክማችንን የሚያራግፍ ጌታ ከኛ ጋር እቲ ጾርና ዘዕርፍ ጎይታ ምሳናሎ ያለን ይበቃናል ብለን የምንኖርበትን ሚስጥር የገለጠልን ጌታ ከኛ ጋር እቲ ዘለኒ ያኽለኒ እንብለሉ ህይወት ምስጢርቲ ዘለኒ ያኽለኒ እንብለሉ ህይወት እነዚህ ነገሮች ሁሉ አልፈን ግን አንዳንድ ጊዜ አሁንም ህይወት የሚፈትንበት ጊዜ አለ ነዚህ ሁሉ ሐሊፍናውን ህይወት ትፈተነሉ ሁኔታት አለ ጳውሎስ እያለ ያለው ደስ ይለኛል ጳውሎስ በዚህ ቦታ ላይ እያለ ያለው በህይወቴ ከኔ አቅም በላይ የሆነው ነገር ጌታ ያስችለኛል ምን ማለት ነው እዚህ ጋር ጳውሎስ አንዳንድ ጊዜ ከአቅሙ በላይ የሆነ ነገር ይገጥመዋል ማለት ነው አብዝንታይ ዝብል ዘሎ ለዓቅሜ ንዝኾነ ነገር ይብል ጳውሎስ ለዓቅሜ ንዝኾነ ነገር ዝኽእለኒ ጎይታለኒ ምክንያቱም ጳውሎስ ኣብ ህይወት ለዓቅሙ ዝኾነ ነገር ይጓንፎ ስለዝነበረ ስለዚህ ከአቅም በላይ የሆነ ነገር የገጠመው እኔ ብቻ አይደለም እቲ ለዓቅሜ ዝኾነ ዘጓንፎስ አነ ጥራይ ኮንኩ ነው ዘይወት አንተ ብቻ አይደለህም ንስኻ ጥራይ ኮንካን እሱ ብቻ አይደለም እሱ ጥራይ ካይኮነ እሷ ብቻ አይደለች እሷ ጥራይ ኮነች ትልቁ የእግዚአብሔር ሰው ጳውሎስ ተዓቢና ያምላኽ ሰብ ከአቅሙ በላይ የሆነ ነገር ገጥሞት ነበር ለዕለ አቅሙ አጓኒፎ ይፈልጥ የላኛውን ቁጥር ስታነቡም ይላል መዋረድን አውቃለሁ ምን ማለት ነው ጳውሎስ ተዋርዶ ነበር ማለት ነው ለዕልና ተዳምቢብናዮ ምውራድ ይፈልጥ ይሉ ትሕት ምባል ፈልጥ ተዋሪዱ ነሪ ማለት ይባል መብዛትን አውቃለሁ ይላል አንዳንድ ጊዜ ደግሞ በጣም አግኝቼ አውቃለሁ ይላል አንዳንዴ ደግሞ በስቶለት ነበር ማለት ነው ሓደ ጊዜ ሕልፍን ትርፍን ካፈልጥ ይሉሎሞ ሓደ ጊዜ ከበዚህ ሁሉ ነሩ ተርብ ያውቃለሁ ይላል ጠሜ ፈልጥ ይሉ አዎ ጎድሎብኝ ያውቃል ይላል ሲኢነ ፈልጥ ይሉ እኔና እናንተ በህይወታችን ዛሬ ሎሚን احنا አንንስኩም በህይወትና አብ ህይወትና የምንቆጥረውን ያንዳንዱን መጉደል እንቆጥሮ እዚያ ጎዲላት እንብሎ በጳውሎስ ውስጥ በጌታ በኢየሱስ ክርስቶስ ህይወት ውስጥ አልፏል በህይወት ጳውሎስን ኢየሱስ ክርስቶስን ካሐሊፎም ነው ግን በዚህ ውስጥ ይላል አብዝ ግን ሁሉን በሚያስችለኝ ሁሉ በዘኽለኒ በክርስቶስ ሁሉ እችላለሁኝ እኽእሎዬ አሜን ይህን ምሳሌ እንዲሆነን መዝሙር 3ን ሄደን ብናይ በጣም ደስ ይለኛል መዝሙር 3 ምንት መብርህ ሆነልና መዝሙር 103 ከናንተ መዝሙረ ዳዊት 3 በጣም የሚገርም 3 ነው 103 ኣብ መዝሙር ምዕራፍ 3 ከድና ንዝብራልና ሐሳብ ክንሪና መዝሙረ ዳዊት 3 በጣም የሚገርም መዝሙር ነው መዝሙር 3 ዘገርም መዝሙር እና እግዚአብሔር የተመሰገነ ይሁን ክብሪ ለእግዚአብሔር አምላክ ይሁን እኔም ዘማሪ ስለሆንኩኝ
መዝሙር ለምን እንደሚዘመር ቅድም ነግሬያችኋለሁ አይደል ያንን መዝሙር ለምን እንደዘመርኩኝ أقدم نجيركم سلامتايت مزمور كم زمركو مزمور زمارك أصل زخنكو بموتنا بهوت مكاكل يالو أمونغو موتن هوتن كلهو እና አስታውሳለሁ በቃ እዛ አደጋ ደርሶብኝ ወድቄ ደሜ እየፈሰሰ አደጋ አብትቲ አደጋ ወዲቄ ደሜ እንዳፈሰሰ ከሎ ዝክሮ በቃ የልጆቼ ፊት ነበር ፊት ለፊት የሚታየኝ ደቀይ ይራየኑን ይረማ ባይኔ እና ልክ ከዛ እንደተነሳሁኝ ካው ምስተሳሁ ቀጥታ ወደ አዋሳ ነበር ሄድኩት አዋሳ ሄደ እና ልክ አዋሳ ልክ ትሪት ካደረጉኝ በኋላ አብ ህክምና መስፈወስኒ ገና በደንብ እንኳን መንቀሳቀስ ትንሽ ያስቸግረኝ ነበር ጽቦ ገረ መንቀሳቀስከ ካልክ ኸለኹ በዛ ሰዓት ሌሊት ላይ ሆኜ ነው ይሄን መዝሙር የዘመርኩት አብት ሰዓት ተይብት ለይት ነዛ መዝሙር ዘመሪያ አምናን ያለፍኩት ካንተ ጋራነ ለዛሬም ደግሞ ጸጋ በቂ ነው ለነገስ ቢሆን ምን ያሰጋኛል ሰው የማይጥለው እጅ ይዞኛል እጅ ይዞኛል እጅ ይዞኛል አቤት 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 አሜን ሃሌሉያ የሰው እጅ ቢይዘኝ ኖሮ ይተሰብህ ይዝን ነሩ ተዝኸው ጉድ ይፈላ ነበር ጉድ መخፋ መጣፍ ተባላሸው ነረ እኔና እናንተን ያዘን እጅ እትናይና ኸምዙ ዝሐዝት ኢድግን ክብር ለጌታ ይሁን እኔና እናንተን ያዘን እጅ እታና አይና በዘመናት መካከል የማይለወጥ በዘመናት መካከል የማይረታ በዘመናት መካከል የማይደክም በዘመናት መካከል አቅሙ የማይደክም ሃሌሉያ የዘላለም አምላክ እግዚአብሔር እቲ ኢዱ ሒዛትና ዘላ አብ ዘመናት ዘይልወጥ ዘይደክም ዘይሕለል አምላክ ያ መዝሙር 3 ስንመለስ እንደዚህ ይላል መዝሙር 3 እንተዳተ መሊስና ቢምና ከምዚ የዳዊት መዝሙር ከልጁ ከአቢሴሎም በሸሸ ጊዜ የተዘመረ ዝማሬ ነው ቅድም እንዳልኳችሁ ባለፈበት ሁኔታ ውስጥ ዘማሪ ሁሉ ጊዜ መዝሙር ይጽፋል ዳዊት ካብ አቢሴሎም ወዱ ሀድም ከሎ ዘመረው መዝሙር ይዝብልሞ ናይ ተመክሩ ህይወት እዩ ዘማሪ ዘሐለፈው ተመክሩ ይዝምር እና ዳዊት በህይወት መንገድ ላይ ከገጠመው አንዱ ከባድ ነገር የገዛ ልጁ በዳዊት ላይ ተነሳበት ዳዊት ካብ ዘጓነፎ ከቢድ ነገር አብ ህይወቱ ውላዱ ከሕቁ ዝወፀወዱ አብ ልዕሊው ተላዒሉ መጽሐፍ ሲናገር ሄደናና ነበውም ነገር ግን አብሴሎም በከተማዎቹ መግቢያ ላይ ቆሞ ፍርድ ያለበትን ሰው እያነጋገረ እነሆ ከዳዊት ዘንድ ምን ፍርድ ታገኛላችሁ ምንም አታገኙ እያለ የሰዎችን ልብ ሁሉ ሰረቀ ይላል ከናይ ነምቦኒና ግን አብቲ መጽሐፍ ከምዚ ይብል አቤሴሎም አብጫፍ ናይ ተከተማ ኮይኑ ጉዳይካስ ቁኑዕ ነሩ ፍትሄድ ሊዮኔሩ አብ ንግስነት ዳዊትሞ እንታይ ፍትሕ ክርከብ ኢሉ ነተ ህዝቢ አብ ልዕሊ ዳዊት አዓሚጽዎ የሰዎች ልብ ሁሉ ከዳዊት ላይ ልብ ሁሉ ህዝቢ ካብ ዳዊት ሃዲሙ ስለዚህ መዝሙሩን ሲጀምር እንደዚህ ይላል እቲ መዝሙር ክጅምር ከላ ከምዝ ትብል እግዚአብሔር ሆይ ጠላቶቼ ምንኛ በዙ ይላል ወእግዚአብሔር ጥቅዓሰይቲ እንዴ ኮን ይበዝሑ ስንቱስ በኔ ላይ ተነሱ ይላል አባይ ዝልዓሉ ብዙሓት እዮም ስለዚህ ምን ይላል ብዙ ሰዎች ብዙሓት ይብል ዳዊት ነፍሴን ብዙሓት ነፍሰይ እግዚአብሔር አያድንሽም አይታደግሽም አልዋት አብ አምላኹ ምድሓን የብሉን ይብልዋ ብዙ ሰዎች ምን አሉ አዩና የአብሴሎምንም ጉዳይ አዩ የዳዊትንም ጉዳይ አዩ ይሄንንም ጉዳይ አዩና አይ ዳዊት ትስከዳም አሉት ንዳዊት ሪኦሞ ናአቤሴሎም ሪኦሞ ሽዑ ከምዚ ኢሎሞ ምድሓን ይብልካን ወዲካይኻ ኢሎሞ እስከዳን አይደለ ወዲ ዳዊት አንድ ሰው አይደለም ያለው
ሓደ ሰብ ኣይኮነን ከም ኢሎሞ ሁለት ሰው አይደለም ያለው ክልተ ሰብ ኣይኮነን ኢሎሞ ብዙ ሰዎች ብዙሓት እዮም ኢሎሞ አለቀ አሉት ተወዲዩ ኢሎሞ እንዲህ አይነት ሰው እንደ ዳዊት ያለ አለቀ የተባለ ሰው ከም ዳዊት ተወዲዩ ዝተባለሉ ሰብ እንቅልፍ ተኝቶ የሚያደር ይመስላችኋል ደቂሱ ተሐድር መስለኩም ዶ ይመስላችኋል እናንተ አለቀ ብትባሉ ተወዲዩ ተትባሃለልኩም ሲ አንዳንዶቻችን እኮ መስሪያ ቤት አንድ ጓደኛችን የሆነ ነገር ስላለን እንቅልፍ እናጣለን አብ መሳርሕትና ገለስ ለዝበልና ኢና ድቃስ ንስንግልና እኮ መንገድ ላይ ሄደን የሆነ አንድ ሰው ተናግሮን እኮ ወይ ለምን እንዲህ ያለኝ ብለን እንቅልፍ ምናጣው አመገዲ ዝርኸብና ዮሴፍ ገለይሉና እኮ ስለምንታይ ከምዚልኒ ላይና ድቃስ ንስን ምናልባት እዚህ ቤተክርስቲያን ውስጥም ከሰው ጋር ተነጋግረን ቤት ሄደን መተኛት የሚያቀን ሰዎች አለን ገሌናውን ገለ አባላትና እዚህ ቤተክርስቲያን ተዘራሪብና ገዛ መስከርና ድቃስ ዛቢና ይንሳንን ነው ዳዊት የተባለው ፊኒሽ አለቀን የተባለው ዳዊት ግን ተወዲ ተባሂሉ ፊኒሽድ ምድሓኔ ብልካን ተወዲ ግን በጣም የሚገርመው ነገር ተዘገረም ነገር ቁጥር 5 ላይ ሄዳችሁ ስታነቡ ቁጥር 5 ኸይና ተዳሪና ያለው እዚ ከምዛ አይነት ሰብ ምን ይላል እንታይ ይብላል እተኛለሁ ይላል ተገምሰስኩ እተኛለሁ ይላል ተገምሰስኩ መተኛት ብቻ አይደለም አንቀላፋለሁ በጥለህ አበልኩ ወይ ካምትኛ አንኮራፋለሁ ማለት ክብር ለጌታ ይሁን ይሕርንኽ እንደሐርንኽ ድቀስ ጀሚሩ ማለት እዩ ተገምሰስኩ ደቀስኩን ያትብል አዎ የሁሉ ችግር በዙሪያ የተከቦኝ የሁሉ ነገር በዙሪያ ያለን ግን እተኛለሁ እዚ ሁሉ ችግር አብ ከባቢ ከሎ አነገና እድቅስ ይሄ የሆነ ሚስጥር መኖር አለበት አብዚ ምስጢር ኩሉ ወንበር ዳዊትን በእንዲህ አይነት ሁኔታ ውስጥ እንዲተኛ የሚያደርገው የሆነ ሚስጥር መኖር አለበት አብ ከምዛ አይነት ኩነታት ዳዊት ዘደቅሶ ምስጢር ከልሎ ይገርማል ደግሞ እኔ አንቀላፋለሁ እተኛለሁ አንቀላፋለሁ ምን ይላል ከዛ በኋላ እግዚአብሔር ደግፎኛልና ምን አደርጋለሁ እነቃለሁ ይላል በየቀኑ ደግሞ ተገምሰስኩ ደቀስኩ ምስበለ ሽዑ ከምዚ ይብል እግዚአብሔር ይድግፈንሞ ነቃሕኩ ብዙዎች እኮ በዛ ሰዓት ምናልባት ያቢሴሎም ደጋፊዎችና ዳዊትን የማይወዱ እኮ በዛ ሰዓት ይሄ ሰው የሽማግሌ በዛው ተኝቶ ባንቅ በሄደ ብለው እኮ የሚያስቡ ሊኖሩ ይችላል ገሊያቶም እኮ ጸላቱ ዝነበሩ ደገፍትና ያቢሴሎም ዝኾኑስ ዛአረጊ ሰብዝ እኮ ቡቢሉ ደቂስ ከሎ ተዝጠፍ ዘላ ይሳነን እናንተ እንደምታስቡት አይደለም ይላል ዳዊት ከምዚ ይብል እናንተ እንደምትፈልጉት አይደለም እግዚአብሔር ከኔ ጋር ስላለ እነቃለሁ ይላል ንስኻትኩም ከም ተሐስቦን እትደሊዎን አይኮነን እግዚአብሔር ምሳይ ስለዘሎ ከነቅሄ ዛሬ ጠዋት ከንቅልፋችሁ ተነስታችሁ ነው ወደዚህ የመጣችሁት አይደለ ለምንኮ ካብ መደቀሲኩም ተሲኩም ይኹም ናብ ዝመጽኩም ሐቀ አንድ ጥያቄ ልጠይቃችሁ ሓንተ ተስከ ሓተኩም ዛሬ ጠዋት ለምንኮ ለመንቃቱ ለመነሳቱ እርግጠኛ 100% በቃ ዛሬ ጠዋት እነሳለሁ ብሎ የሚል ሰው አለ ከመካከላችን ሎምን እኮ በቃ ክትሲይሉ ርግጸኛ ኮይኑ ዝተሰባለና ምን ማለት ነው የነቃ ነው እግዚአብሔር ከኛ ጋር ስላለ ነቅሕና ዘለና ወይ ተሲና ዘለና ነዛ መዓል ዛሬና ያዘለና እግዚአብሔር ምሳና ስለዝኾነ እግዚአብሔር ምን አለ ይሄንን ቀን እጨምርለታለሁ ብሎ እግዚአብሔር ከምዚ ዛ መዓልት ዚያ ወሲኸል ካለው ስማችሁን አስገቡና ተናገሩ ይሄንን ቀን እዛ መዓልት ዚያ ለተስፋዬ ንተስፋዬ ለሞሽም ኮመት እጨምርለታለሁ ነዕቁባ ስላሴ ኹስ ብሎ እግዚአብሔር ሰጠኝ እግዚአብሔር ኮሚሉ ስለዛሃበና ስለዚህ ወደ ዋናው ሐሳብ ስንመለስ ዳዊት እንደዚህ ያለበት ምክንያት ምንድነው ስንል ሶስት ነገሮችን አይተን እንጨርሳለን ዳዊት ከምዚ ዝበለሉ ምክንያት እንታይ ምዃኑ ሰለስተ ምክንያት ሪና ክንውዲና አዎ ቁጥሩን ስናነበው ቁጥር 6 ላይ ባቅጣጫ የከበቡኝ አእላፍ ህዝብ አልፈራም እግዚአብሔር ሆይ ተነስ አምላኬ ሆይ ታደገኝ የጠላቶቼን መንጋጋ ሁሉ መታል የክፎችንም ጥስት ሰብራለህ ማዳን እግዚአብሔር ነው በረከትም በህዝቡ ላይ ነው ይላል ቁጥሩን ሙሉን አንብብልን ካብ 6 ጀሚሩን ተንብቤ ከምዚ ይብል ነቶም ዝኸቡኒ አእላፋት አህዛብ
ኣይፈርሆምኒ ንምንጋጋ ኩሎም ጸላእተይ ወቂዕካዮ ነስናን ርስያን ሰባቢርካዮ ኢኻሞ ወእግዚአብሔር ተንስእ ወአምላኸይ አድሕን ምድሓን ናይ እግዚአብሔር እዩ በረኸትካ ኣብ ህዝብኻ ይኹን እዚህ ክፍል ላይ እንደምናየው ዳዊት በእንዲህ አይነት በጣም አስቸጋሪ በሞትና በህይወት መካከል ሆኖ እንቅልፍ የሚተኛበት ሚስጥሩን ሲነግረን ሶስት ነገሮችን በዚህ ውስጥ ማየት እንችላለን ኣብ ከምዝ ዝመሰለ ጸበባ አማከል ሞትን ህይወትን ከሎ ዳዊት ዝድቅ ሰሉ አውራ ምክንያት ሰለስተ ነገር ተቀይሱልናል የመጀመሪያው ቁጥር 3 ላይ ይገኛል ተቀዳሚታ ፈቅድ ሰለስተ ያትርከብ እግዚአብሔር ሆይ አንተ ግን ዙሪያዬን የምትከልል ጋሻ ነህ ወእግዚአብሔር ንስኻግና ኣብ ዙሪያይ ዋልታ ኢኻ የመጀመሪያው ምክንያቱ ዳዊት በእንዲህ አይነት አስቸጋሪ ቀናት ውስጥ እንቅልፍ የሚተኛበት ምክንያት እግዚአብሔር ጋሻው ስለሆነ ኣብ ከምዝ መሰለ አጸጋሚ ኩነታት ዳዊት ዝድቅስ እግዚአብሔር ዋልቱ ስለዝኾነ እዩ እግዚአብሔር ከለላው ስለሆነ ነው እግዚአብሔር ሐለዋው ስለዝኾነ እዩ እግዚአብሔር የሱ መከታ ስለሆነ ነው እግዚአብሔር ኣብ ቅድሚኡ ደው ዝብል ዕርዱ ስለዝኾነ እዩ አንዳንድ ሰዎች ገንዘብን ጋሻ ያደርጋሉ ገሌዮም ሰባት ኣብ ገንዘቦም ይእመኑ አው ይውከሉ አንዳንድ ሰዎች የሚኖሩበትን አገር ጋሻ ያደርጋሉ እና ገሌዮም ካት ዝነብሩሉ አዲ ይተአማመኑ እዮም የዚህ አገር እንትን አለኝ ዜግነት አለኝ ይላሉ አነ ዜግነት ናይ ዘዓድለኒ የዚህ አገር ወረቀት አለኝ ናይ ዘዓድዝ ወረቀት አለኒ አንዳንዶች ደግሞ ዘመድ አለ ገሌዮም ከአ ዘመድ አለኒ ገንዘብ ያለው ዘመድ አለ ገንዘብ ዘለው ሰብ አለኒ ብዙ ገንዘብ ያለው ዘመድ አለ ብዙ ገንዘብ ዘለው ዘመድ አለ አንድ ክፉ ቀን ቢመጣ ክፉ መዓልት ምስመጸ የሚታደገኝ ከብጀወኒ አንዳንዶች ደግሞ ጓደኞቻቸው የትዳር ጓደኞቻቸው ምን ያረጋሉ መከታ ያረጋሉ ገሌዮም ድማ አዕርኾም መሐዝቶም መዋስብቶም ዋላ ይተአማመኑ ባላለኝ ሰብአያ ያለው ጠንካራ የሆነ ባል ሚስት አለችኝ ምትወደኝ በቃ ለዘላለም አትከዳኝ የሚወደኝ ባላለ ኃያል ሰብአያ አለኒ ተፈትወኒ ተፍቅረኒ በቃ በዓልት ቤት አላትን አንዳንዶች ደግሞ ልጆቻቸው አድገው ትልቅ ቦታ ከደረሱ በኋላ ልጄ ተምሮ ትልቅ ቦታ ደርሷል ልጄ ምን ያረጋኛል ይላሉ የኛ ልጆች የኛ ሰዎች ደግሞ ልጄ ይጦረኛል ይላሉ ገሌያቶም ካ ደቀይ ወሊዴ አቤ እሞ ኢሎም በደቆም ይመኑ ከምዝ አይብሉ ወደይ ክጸረኒ ይብሉ ብዙ ሰዎች የተለያየ ነገር መከታ ያረጋሉ ብዙሃት ሰባት ኣብ ብዙህ ይእመኑ እዮም ዳዊት ግን ጦር ነበረው ጦር ኔርዎ ክፍለ ጦር ነበረው ሰራዊት ኔርዎ ክፍለ ሰራዊት ካ ኔርዎ ኃይል ኔርዎ ጀነራሎች ነበሩት አዘዝ ሰራዊት ኔርሞ ከተማ የሚጠብቁለት ብዙ ነበሩ ብዙ ህዝሉ ከተማዋት ኔርሞ የሰለጠኑ ብዙ ነበሩ ብዙሃት ስልጡናት ኔርሞ የታወቁ ጦረኞች ዙሪያው ነበሩ ፍሉጣት ተዋጋት ኔርሞ ሁሉ ግን ጋሻ ይሁንም ማለት እዚኦም ኩሎም ዋልታዮም አይበልን የኔ ጋሻ ናቴ ዋልታ የእግዚአብሔር ራሱ ብቻ ነው እግዚአብሔር ባሉ እግዚአብሔር ራሱ ብቻ ነው እግዚአብሔር ይመስገን እግዚአብሔር ራሱ ብቻ ነው አንተ ጋሻ ነህ እስኻ ዋልታ ይኻ ታቃላችሁ እግዚአብሔርን ጋሻው ያደረገ ሰው በብዙ ነውጥ መካከል እንቅልፍ ተኝቶ ያድራል እቲ እግዚአብሔር ዝዋልቱ ሰብ ኣብ ብዙህ ምንዋጥ ደቂስ ይዝሐድር ማን ነው ጋሻችሁ ዛሬ ሎሚ መን ይዋልታኹም ማን ነው ጋሻ ያረጋችሁ ንመን ይኹም ዋልታ ጊርኩም ወዘለኹም አሜን እነዚህ ያልኳቸው መከታዎች ሁሉ ይሸሻሉ እዞም ኩሎም ከሰሚዮም ዝጸናሐኩ ይጠፋሉ መከላኸሊ ይሃድሙ ይጠፉዮም ጋሻዬ አንተ ነህ አርደይ ዋልታይ ንስኻ ኢኻ ሁለተኛው ሪዝን የምናየው እዛ ቦታ ላይ ነው ምን ይላል ቁጥር 3 ላይ አብታ ቦታቴ አሁን ታኻለይቱ ምክንያት አባይና አንደ ክብሬንና ራሴን ክብሬን ንርእሰይ ከፍ የምቀና የምታደርግ አንተ ነህ ይላል ክብሬን ንርእሰይ ልዕል እተብላን ንስኻ ኢኻ ከፍ የምታረገኝ አንተ ነህ ንስኻ ኢኻ ልዕል ተብለኒ ዝቅም የምታረገኝ አንተ ነህ ትሕት ተብለኒ ኻ ንስኻ ኢኻ
የኔ ከፍታና ዝቅታ ምንጩና ምክንያቱ አንተ ብቻ ነህ። ናተይ ክብ ምባለን ለጥቅ ምባለን ምንጩን ምክንያቱን ንስኻ ኢኻ። ይሄንን ሲናገር ዳዊት የሚያስታውሰው ትዝታ ያለው ይመስለኛል። ዳዊት እዚ ክብል ከሎ ዝዝክሮ ትዝታ አለው። ምክንያቱም ከወንድሞቹ መካከል ሳሙኤል እንዲቀባው ወደ እሰይ ቤት ወደ አባቱ ቤት በሚሄድበት ጊዜ ሳሙኤል አማከለ ሕዋቱ ቀብኦይሉ ከኸይድ ከሎ ናብ ልጆቹ በሙሉ በፊት ለፊቱ አለፉ ይላል መጽሐፍ። ኩሎም ቶም ደቅ እሰይ በቅድሚ ሳሙኤል ሓለፉ ይብል ጽሑፍ። ሳሙኤል ተደናገጠ። ኤልያብ ሲመጣ ይሄ መሆን አለበት ብሎ ወደ ኤልያብ ሲል እግዚአብሔር ተው አለው። ሳሙኤል ተደናጊሩ ኤልያብ ምስራዮ እዚዩ ትጽቡ እግዚአብሔር ይሉ እግዚአብሔር ግና ግደፍ ይሉ ሰው እንደማይ አላይም አኔ ይሉ እግዚአብሔር ሰብ ከም ዝሪዮ አይረኔ። አዎ ሁለተኛው ሲመጣ ሳሙኤል ሲያነሳ ተው አለው እግዚአብሔር። እትኻላይ ምስ መጽኻ እግዚአብሔር ሳሙኤል ይሉ ግደፍ ይሉ ሰባቱም ተራ በተራ አለፉ። ሸዋትዮም ሓደ ድሕሪ ሓደ ሓሊፎም እግዚአብሔር ኖ አለ። እግዚአብሔር ካብዚኦም አይኮነን ይሉ በጣም ጨነቀውና ሌላ ልጆች አሉ ብሎ ጠየቀው። ሳሙኤል ተጨንቆ እሰይ ከምዚልዎ ካል ውላድ አለካ ዲዩ። ይገርማል። እሰይ ለንግስና እንኳን ይበቃል ብሎ ስለማያስብ እዛ መካከል እንኳን እንዲሰለፍ እድል አልሰጠው። እሰይ አቡኡ ዳዊት ሓደ ካብቶም ክቅብኡ ዝኽእልዮም ኢሉ ስለዚህ ሓሰቦ ኣብ መንጎቶም ዝቅብኡስ ክመጽእ እኳ አይፈቀደሉን። ምን ያለ በጎች ይጠብቃል አለ። እሱ ምንድነው ስራው? በጎች መጠበቅ ነው። እዛ ነው ያለው አለ። ንሱ ጓሳ አባጊዕ እሞ ጓሶ አባጊዕ ጓስሎ አው ይሰፈር ይልዎ አስጠራውና አምጣልናል። ንዑኡ ጸዋዓየም አምጻዮ ይሎ ሰው ሁሉ በዛ አካባቢ ያሉ ሁሉ እስኪገርመው ድረስ ዳዊት በሚመጣ ጊዜ እጅግ ያማረ እንደሆነ ሳሙኤል አየ። ልብ የእግዚአብሔር ልብ እንደወደደው አየ። ሳሙኤልም ቀባው ይላል። ክብር ለጌታ። ነቶም ኣብቲ ቦታ ዝነበሩ ሰባት ክሳዕ ዝገርሞም ዳዊት ክመጽእ ከሎ ኣዝዩ ጽቡቕ ኮተተ ነይሩ። ሽዑ ሳሙኤል ከዓ ቀቢእዎ። ታዲያ ዳዊት ያውቃል። እግዚአብሔር አቡ ነይሩ። ዳዊት ይረዳል፣ ይገባዋል። የከፍታው ምክንያት እግዚአብሔር ብቻ እንደሆነ ይገባዋል። እዚ ዝረአየ ዳዊት ናይ ልዕልናኡ ምስጢር እግዚአብሔር ጥራይ ምዃኑ ይፈልጥ ነይሩ። በዙሪያው ያሉት ሁሉ ቁጥር ውስጥ አትገባም ባሉት ሰዓት እግዚአብሔር ከበረሃ አምጥቶ እንደቀባው ያውቃል። ኣብ ከባቢው ዘለው ሰባት ነዋል ሓንቲ አይተጠቅምኒ ኻ ኣብ ዝበልዎ ጊዜ እግዚአብሔር ካብ በረሃ አምጪ ከም ዝቀብኦ እዩ። ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ። ክብሬን ርእሰይ ልዕል እተብላን ንስኻ ኢኻ ኢልዎ። ወገኖች ሆይ አንድ ጥያቄ ልጠይቃችሁ። ሓንቲ ሕቶ ክሓትኩም ሕዋተይ፣ የከፍታችሁ ምክንያት ማን ይሆን? ናይ ልዕልናኹም ዕቤትኩም ምስጢር እንታይ ኮን ይኸውን? ከፍታ የምትሉት ሰው ይሆን? እቲ ልዕልናይ ምስጢሩ ሰብ ኢዶ ትብሉ ትኾኑ? ማንነታችሁ ይሆን? ምስጢር ልዕልናኹም መንነትኩም ደኾን? የምትኖሩበት ሀገር ይሆን? እቲ ትነብሩሉ ሀገር ደኾን ይኸውን? ያላችሁ ገንዘብ ይሆን? እቲ ዘለኩም ገንዘብ ደኾን ይኸውን? ዘመዶቻችሁ ይሆኑ? አዝማድኩም ደኾን ይኾንኹ? የምትወዳቸው ወዳጆቻችሁ ይሆኑ? ሆኖ የክብራችሁ ምክንያት የከፍታችሁ ምክንያት ናይ ልዕልናኹም ምክንያት እቶም ትፈትዎም ሰባት ደኾን ይኾኑ? ዳዊት እንዲህ ይላል። ዳዊት ግን ከምዚ ኢሉ ክብሬንና ራሴን ክብሬን ርእሰይ ልዕል እተብላን ከፍ የምታደርገው አንተ ነህ። ንስኻ ኢኻ ልዕል እተብለኒ ክብሬን። አያችሁ፣ እግዚአብሔርን የከፍታችሁ ምክንያት ካደረጋችሁ በነውጥ መካከል እንቅልፍ ይወስዳችኋል። እንተዳ ናይ ልዕልናኹም ናይ ክብረትኩም ምክንያት እግዚአብሔር ኮይኑ ኣብ ማእከል ነውጢ ማዕበል ድቃስ ወስደኩም። አዎ ክብር ለጌታ ይሁን። ሶስተኛው ምክንያት እቲ ሳልሳይ ምክንያት ቁጥር 4 ላይ ይገኛል። ቁጥር 4 ከምዚ ይብል፣ ወደ እግዚአብሔር ድምፄን ከፍ አድርጌ ጮኻለሁ፣ በድምፄ ናብ እግዚአብሔር እወይ አለሁ፣ እርሱም ከተቀደሰው ተራራው ይመልስልኛል ይላል። ካብ ቅዱስ ከረኑኻ ይመልሰለይ። ያ ሶስተኛው የዳዊት በዚህ ነውጥ መካከል የመተኛት ሚስጥር ዳዊት
ዝደቀሰሉ ኣብ ማእከል ነውጽ ዝደቀሰሉ ሳልሳይ ምስጢር እግዚአብሔር የሚሰማና የሚመልስ እንደሆነ ስለሚያውቅ እግዚአብሔር ዝሰምዕን ዝምልስን ከም ዝኾነ ስለዝፈለጠ እዩ አዎ ክብር ለጌታ ይሁን ይገርመኛል የጮህበት መንገድ ሲናገር ወደ እግዚአብሔር ድምጼን ከፍ አድርጌ እጮሃለሁ ይላል እቲ ናብ እግዚአብሔር ዘድሃየሉ አገባብ ክዛረብ ከሎ ድምጼይ አው አቢለ ይብል ምን ይላል እኔም እጮህ ወደ እግዚአብሔር ስጮህ ድምጼን ከፍ አድርጌ ነው የምጮኸው ልክ አሁን እንደምጮኸው ማለት ነው እግዚአብሔር ያግዘኝ እያልኩ ነው የምጮኸው ናብ እግዚአብሔር ከው ከለኹ አው ኢለ ከምዚ አነ ዝገብረ ዘለኹ ወ እግዚአብሔር ርዳኒ እናበለዩ ወገኖች ወይ በተለያየ ችግር ውስጥ የምታልፉ ሰዎች በተለያየ ወጥመድ ውስጥ የምታልፉ ሰዎች በተለያየ ከፍታና ዝቅታ ውስጥ ህይወታችሁ የተፈተነ ሰዎች ወደ እግዚአብሔር ጩሁ ስትጮሁም ደግሞ ድምጻችሁን ከፍ አድርጋችሁ ክብር ለጌታ ይሁን ወደ እግዚአብሔር ጩሁ ሩኻት ሐዋቴ በብዙሕ ማዕበልን ሽግርን ተሐልፉ እንደ ተቸገረ ሰው ወደ እግዚአብሔር ጩሁ ተዳለኹም ኮንኩም ድምጽኩም አዋቢልኩም ኣብ እግዚአብሔር አስምዑ ከም ተሸገረ ሰብ ኮንኩም ኣብ እግዚአብሔር ድምጽኩም ወደ ሰባት ጩሁ ናብ ሰባይተው ወደ መንግስታት አትጩሁ ናብ መንግስታት አይተው ወደ ዙሪያችሁ ላሉ ወዳጆቻችሁ አትጩሁ አከባቢው ናብ ዘለኹ አከባቢኩም ናብ ዘለኹ ነገር ግን ወደ እግዚአብሔር ድምጻችሁን ከፍ አድርጋችሁ ናብ እግዚአብሔር ግና ድምጽኩም አዋቢልኩም ከፍ አድርጋችሁ ድምጻችሁን ከፍ አድርጋችሁ ወደ እግዚአብሔር ጩሁ ናብ እግዚአብሔር ግና አውልኩም ድምጽኩም አስምዑ ለምን እንደሆነ ታውቃላችሁ እግዚአብሔር በዙፋኑ ላይ ሆኖ ይሰማል ለምንታይ መኻኑ ከነግረኩም ነው እግዚአብሔር ኣብ ዙፋኑ ኮይኑ ይሰምዕ ይሰማል እግዚአብሔር ይሰማል እግዚአብሔር ይሰምዕ እግዚአብሔር ይሰማል እግዚአብሔር ይሰምዕ እግዚአብሔር ይሰምዕ አሜን ክብር ለጌታ ይሁን እግዚአብሔር ይሰማል እግዚአብሔር ይሰምዕ ጎን ያለው ላይ ሰማ ይችላል ኣብ ጎንኻ ዘሎ ሰብ ከይሰምዕ አጠገብ ያለው ላይ ሰማ ይችላል ኣብ ጥቃኻ ዘሎ ከይሰምዕ ከልዩ ፓስተሮች ላይ ሰሙ ይችላሉ የሁለት ፓስተሮች ቆመናል እዚህ ጋር አንዳንዴ አንሰማምኛም ክልተ ፓስተራት አለናሞ ሓደ ጊዜ ፓስተራት ዘይንሰምዓሉ ኩነታት ኩሉ ሰዎችንን ሰባቲና ሽማግሌዎች ላይ ሰሙ ይችላሉ ሽማግሌታት ከይሰምዑ ከልዩ በጣም የምትወዱትና የቅርብ የምትሉት ሰው ላይ ሰማችሁ ይችላል እትትፈትዎ ቀረባይት ብሎ ሰውን ከይሰምዓኩም ከልዩ የናንተ ቋንቋ የናንተ ችግር ላይ ገባው ይችላል እቲ ቋንቋኹም ሽግርኩም ከይርዶ ይኽእል የናንተ የልብ ሐዘን ላይ ገባው ይችላል እተና ሐዘን ልብኹም ከይርዶ ይኽእል ዳዊት አንድ ነገር እየነገረን ነው ዳዊት ግን ከምዚ ኢሉ ዳዊት አንድ አስደናቂ ልምምድ እያስለመደን ነው ዳዊት ሐድሽ አገራሚ ልምምድ እንዳልማህረና የምጮኸው ወደ ጦር ባለማሎቼ ወደ ጦር ባለስልጣኖቼ አይደለም ማለት እቲ ዘውዮ ናብቶም ሰርሐላሃ ሰራዊት አይኮንኩን በዛ አካባቢ ሊረዱኝ የተሰበሰቡ ሰዎችን እነሱ ጋር አይደለም ጩኸቴን የማካፍለው ናብቶም አካባቢ ክረዱ ተአኪቦም ዘለው ሰባት አይኮንን ድምጽ ወደም የምጮህበትን አድራሻ አውቀዋለሁ እቲ ዘውየሉ አድራሻ የምጮኸው ወደ እግዚአብሔር ነው ናብ እግዚአብሔር ገጸ የዘውይ እግዚአብሔርም ይሰማኛል ከዛም ይመልስልኛል ይላል እግዚአብሔር ከሰምዓኒ ምስበለ ክምልሰለይ ድማዩ ይብል አዎ በዙፋኑ ላይ በማደሪያው ላይ በከፍታው ላይ በመንበሩ ላይ አለ በሉ ከኔ ጋር አለ የሚሰማ የሚያይ አለ 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 የሚሰማ የሚያይ አለ አለ የሚሰማ የሚያይ አለ የሚሰማ የሚያይ እስቲ በሉት አንዴ ገና በማደሪያው ላይ በዙፋኑ ላይ በመንበሩ ላይ በመንበሩ ላይ በመንበሩ ላይ የምታምኑ ልጆቻችሁን ከፍ አድርጉና የሚሰማ የሚያይ ሰው የማይሰማውን ይሰማልኛ ጌታ አለ የሚሰማ ያያል 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 አለ
የሚሰማ የሚያይ አለ የሚሰማ የሚያይ ሃሌሉያ አለ ወዳጆቼ አለ 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 በዙፋኑ ላይ አለ ታዊ አሎ አብዙፋኑ እንባም ያብስ በዙፋኑ ላይ አለ ነብዓት ዝደርዝ አብዙፋኑ ሸክም የሚያራግፍ በዙፋኑ ላይ አለ ሰው ያላየውን የሚያይ በዙፋኑ ላይ አለ ሰብ ዘይራአዮ ዝርኤልኩም አብዙፋኑ ማንም ያልተረዳውን የልብህን ህመም የሚረዳ እግዚአብሔር በዙፋኑ ላይ አለ ሓደ እኮ ክርዶ ዘይክእል ሕማም ልቢ ዝርጻ አይጭነቅህ ሰዎች ባይረዱ አታስብ ሰዎች ባይረዱ ሰባት ዘይተረዱህ እኮ አይተሸገር አለ በዙፋኑ ላይ አብዙፋኑሎ ድምጽህን ከፍ አድርገህ ንገረው ሃሌሉያ ድምጽ ዓው አቢልካ ንዑ ንገሮ ክብር ለጌታ ይሁን ክብሪ ንጉሥ እስቲን ዝማሬ እንዘምራለን ቆመን በዙፋኑ ላይ በማደሪያው ላይ በመቅደሱ ላይ በመንበሩ ላይ አለ አለ የሚሰማ የሚያይ አለ 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 የሚሰማ የሚያይ አለ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ በዙፋኑ አለ የሚሰማ የሚያይ አለ የሚፈውስ የሚያይ ሃሌሉያ ዳዊት እንጸልያለን በዚሁ ላይ ዳዊት ከምዚልና እንጸልይና ኃይልን እነዚህን ሶስት ነገሮች ያስተምረናል ዳዊት ሰለስተ ነገር የምህረና ዘን ሰለስተ ነገር አዘን አዎ ጋሻዬ አንተ ነህ ዋልታይ ንስኻይኻ ሁለተኛው ክብሬንና ራሴን ከፍ ከፍ የምታረገው አንተ ነህ ንስኻ ኢሉ ኻላይካ ክብሬን ንርሰይ ልዕል ተብላን ኢኻ በዙፋን ላይ የምትሰማኝ አምላክ ያለ ኣብ ዝፋን ኮንካ እትሰምዓኒ ኢኻ ንስኻ ኢኻ ስለዚህ ባንተ ሁሉን እችላለሁ ስለዚህ በአኻ ኩሉ እኽእል ሁሉን እችላለሁ ኩሉ እኽእል የሚያስችል ጸጋ ተሰጥቶናል ወገኖች ዘኽእል ጸጋ ተዋሂቡን ድጋፋችንን መከታችንን ሌላ ነገር አናድርግ ነገር ግን እግዚአብሔርን ጋሻ እናድርገው እቲ ክድግፈና ጓልታና እንገብሮ ኻልኣይ ንግበር የከፍታችን ምክንያት እቲ ናይ ልዕልናና ምክንያት እግዚአብሔር ይሁን እንደገና በጩኸታችን የሚሰማን እግዚአብሔር ይሁን እቲ ድምጽና ጽን ይሉ ሰምዕ እግዚአብሔር ይሁን ሃሌሉያ እንጸልያለን በዚህ መንፈስ ክንጸልይና ቅዱስ አባት እግዚአብሔር ሆይ ቅዱስ አቦ እግዚአብሔር አምላኽና ዛሬ ቃልህ ወደኛ ስለመጣ ቃልካ ስለዝላኽካልና እናመሰግንሃለን ነመስግነካልና የሚያስችል ጸጋ ካንተ ዘንድ ስለተሰጠን እናመሰግንሃለን ዘኽእል ጸጋ ኻባኻ ስለዝተዋህበና ነመስግነካልና ዳዊትን ያስቻለ ይጸጋ እትን ዳዊት ዘኽአለ ጸጋ በብዙ ችግር መካከል ጌታ ሆይ እንዲተኛ እንዲያንቀላፋ ምክንያት የሆንከው ጌታ አማከል ብዙሕ ችግር ክድቅስን ክግምሰስን ዘኽአለ ጸጋ ጋሻ የሆንክለት ጌታ ዋልታ ዝሆንካዮ አምላኽ ለኛም ጋሻ ሁነን ናዓናኻ ዋልታና ጋሻችን ነህና እናመሰግንሃለን ዋልታና ኢኻሞ ተመስገን ጋሻችንን ሌላ ነገር ከማድረግ ጠብቀን ኣብ ካልእ ካብ ዋልታ ምግባር አድሕነና ጋሻችንን ሌላ ነገር ከማድረግ ሰውረን ዋልታና ካልእ ካብ ምግባር ሰውረና ጋሻችንን ሌላ ነገር ከማድረግ ጠብቀን ካልእ ጋሻ ካብ ምግባር ሓልወን የከፍታችን ምክንያት አንተ ብቻ ሁን ምክንያት ልዕልልናና ንስኻ ጥራይ ይኩን የከፍታችን ምክንያት አንተ ብቻ ሁን ጌታ ሆይ ምክንያት ልዕልልናና ንስኻ ጥራይ ይኩን አሜን ወደ አንተ ድምጻችንን ስናሰማ
ድምጽና ናባኻ ኸነእውኸለና በዙፋን ላይ የምትሰማን ጌታ አንተ ነህና እናመሰግንሃለን። ጽኒልካ ትሰምዓና ጎይታ ንስኻ ኢኻ ተመስገን። ስለ ሁሉ ስምህ ይባረክ። ስለ ሁሉ ነገር የተጨነቀች ነፍስ በዚህ ማለዳ መፍትሄ ያጣች ነፍስ በዚህ ማለዳ የተጨነቀት መፍትሄ ሳነት ነፍስ ለምንግሆ ከቃል ዘንድ ፈውስ ይሁንላት። ካብ ቃልካ ተልዓለ ፈውስ ከቃል ዘንድ እግዚአብሔር ሆይ ፈውስ ይሁንላት። በቃልካ ፈውስ ትርከብ ከቃል ዘንድ እግዚአብሔር ሆይ ፈውስ ይሁንላት። ካብ ቃልካ ተልዓለ ቃሉን ላከ ፈወሳቸው እንደሚል ቃል ቃልካ ቃሉ ሊኹ ሐወዮም ከምዝበለ የዘላለም አምላክ እግዚአብሔር ዘላለማዊ አምላክ እግዚአብሔር አሁን ቃልህ ከኛ ጋር በእምነት ይዋሃድ። ለሙን ዝቃል ምሳና በእምነት ይዋሃድ ወደኛም ተዋህዶ ይጥቀመን። ተዋህዶ ይጥቀመና ወደ ቤታችን ስንሄድ ይሄንን እያሰብን እያሰላሰለን እንሂድ። ናብ ቤትና ክንከይድ ከለና ብዛዕባ ዝንሐሰብናና ሰላሰልና ክንከይድ። አሜን አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ዝም ብዬ ይሄንን ቃል እያስተማርኩ አንድ መዝሙር በጣም ተደጋግሞ ወደ ልቤ ይመጣል። ቅድም ዘምሬዋለሁ። ነዚ ሐሳብ ዜንዳ ሐሳብ ከለኹ መዝሙር ኣብ ልቤ ይመጽ ነይሩሞ ዘሚርያ ነይረ ሕጂ ኻ ክዝምራ። ሃሌሉያ። ስም ጋሻዬና ከለላይ። ሃሌሉያ። ጋሻችን ማን ነው? መኒ ዋልታና አሜን። ጋሻዬና ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመን
ክብር ላንተ ይሁን። እጄን አነሳሁ ላመልክ፣ እጄን አነሳሁ ላመልክ፣ ለፍቅርህ የለውም ልክ። እጄን አነሳሁ ላመልክ፣ እጄን አነሳሁ ላመልክ፣ ለፍቅርህ የለውም ልክ። ሃሌሉያ አሜን 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 አሜን። ኦሆ በፍቅር ብዛት ኦሆ ቤት ኖሬአለሁ እኔስ ከአንተ ውጭ እንዴት ኖራለሁ? ኦሆ ዘመን ሲወጣ ኦሆ ዘመን ሲለወጥ ፍቅር ዛሬም ትኩስ ነው፣ በፍጹም አልበረደም። ሁልጊዜ የማይሰለች ስሙን ሳወጣው ሳወርደው ወዳጄ የምለው ጌታ ነው። ሃሌሉያ ቅጥር ሰርተህ እኔን ከበህ ያስደንቀኛል
አሜን